ቄስ ሲመጣ ግን ልውጣ የሚል ከሆነ እኮ አደጋ አለ ማለት እኮ ነው። ሲሶ ስማ 7 ጊዜ ውጣ ነው የሚባለው አሉና እዚያ ስትረቃ እኔ ለአንተ አንዴ ነው ማዘው ተናነኝ ቀሲስ እነዚህ ልጆች እኮ በቸኮሌት ነው ጾሙን ያዝ ነው ሲሉኝ አይ ይሄ እውነት አይመስለኝም ቀሲስ ይዳኙኝ ብዬ ነው ቡራኬ በሳቅ ቡራኬ ስለባረከን እናመሰግናለን። መልካም ቀን ኮኮ ሞሌ ነው እንዴ ደንበል አካባቢ አሁን መጣና በዚህ በስቴዲየም ምናምን አድርገን ዝም ብለን አሁን እዚህ ወክ ማድረግ ጀመርኩኝ። እዚህ በጣም አሪፍ ነው። በጊዜ ብገባ ይሻላል። ኧረ ባክሌ እንዳትሄድ እያሉ ነው ሲሶ ወይ እዲ ጋዲ ፓፓ ወይ ዳነሽ እስቲ ካሜራ ከበቺና እንዲ በኛ ያሽ ኧረ በእናትህ ምን እኮ የዚህ ልጅ እኮ እኔ ጋዲ መኩ ጾም ገብቷል። ቸኮሌት አልበላም እኔ በዚህ ሰዓት ተወኝ። ወይ ኧረ ገና 4 ሰዓት ነው። እኔ ሲጀመር 3 ሰዓት ከ10 ላይ ነው የምጀምረው ጾሙ። ይኸው ቸኮሌት ሲበላ ኧረ መኩ ብላ እምቢ አለ። እኔ ምን ጾሙን በቸኮሌት መያዝ ነው ለማለት ነው እንደ መኩ አልገባም። ኧረ አይደለም እኔ እኮ ሲሶ ከዲያቆናቱ ከማል እንማር ነው። እኔ አልበላም ምእመኑ አልበላም እያለ ቸኮሌት ይበላል ዲያቆኑ። 8ኛው ዲያቆናቱ ካልባረኩ ማን ይባርክላቸው? ሲሶ ዲያቆናት ባርከው ሲሰጡ ነው እንጂ እንደ ሲበሉ አናውቅም። መኩይ ምንድን ነው አካሄድ? እንዲህ ነው እንጂ ባርኮ ሲጀመር ወደ ወዱን ይላከው ወደ ለኔ አልሰጠኝም። ሲጀመር የምን ባርኮ መስጠት ይሄው ውሰድ ፓፓ ውሎ ምናምን ወይ ጋዲ አንዳንድ ሰዎች ኒውዮርክ ምናምን ያለው እንዳይመስላችሁ መብራት ሲበዛ እዚሁ አዲስ አበባ ነው ያለው። አይ አላስገባሁም። ጋዲ ወጣ እንደ ብሎ ኢንቦክስ እንዳያደርጉልህ ወጣ እንደ ብሎ ኢንቦክስ እንዳያደርጉልህ። እህቶች ሚሴጅ አታብዙ። እህቶች እዚሁ አዲስ አበባ ነው ያለሁት። ጸደይ ምሽት እያሳለፋችሁ ነው ጌታ? አዎ እባክህ የተወሰነ ዋክ ምናምን እናደርግ ብለን ነው። ለማንኛውም ከታች ኮሜንት ላይ ዳጀስት እንዲያደርግ ነው እያሉ ነው። አዎ እኔ እኮ ሲስ አንተ በቅርበት ታገኛለህ። እኔ ምግብ ላይ ያለኝ ነገር አይደል? ምግብ ብዙም አይደለም እንደምታውቀው አይበላልኝም ሁላ ታውቃለህ። አይመስለኝም። አይ ዛሬ እንኳን ወኳ ዳጀስት እንድታደርግ ነው። አዎ እባክህ እስቲ በተቻለ መጠን ያው አሁን ባይዘው በዚህ ማታ አሁን ዘጭ ብሎ መብላት ዘገት እንደሆነ ታውቃለህ። ነገ ጠዋት ፉጨት አስተማሪ ይመስል ሆድ አይ ባይዘው እኛ ትናንትና ነው የጨረስነው። አክሊል ንገራቸው እንጂ አራኪ እየነገረኝ ነበር። በክትፎ ስንራጭ ነበር አለኝ እኮ ጭራሽ። ኧረ በስመ አብ በወልድ እንዴ እኔ እንዴ የቀበቶ የትብሉ አላላም ብለን አልሰፋም ብለን ቀዳዳው አኪ ራሱ ቀበቶ ማድረግ ጀምሯል። እግዚአብሔር ይመስገን። አሬ ሊወጣኝ እየነቆረ ነው። እያለቀስኩ ወክ እንዳታረጋዱ እየሄዳችሁብኝ ነው እንዴ? ኧረ ትናንትና ምሳ ላይ የት ይላል አክሊል? የትናንቱ ምሳ? አዎ እኛ ትናንት ጨርሰናል አልኩት ለጋዲ። እኔ በጣም እኮ ነው የምገርመኝ። ጋባዥ ስታገኝ እና አበራለህም ይቀየራል አብሮ። እኔ ግራ ግብት ነው የሚለኝ። በእውነት ይቅርታ አድርግልኝና ተናገርኩ። ኧረ አይ ትናንት ተከፈለ እንዴ? ተከፈለ ባህር የተከፈለ ሙሴ ባህሩን ሲከፍል ራሱ እንዲህ ተከፈለ አላለም። እንደዚህ ጋዲ እንደ ትናንትናም ተከፍለ አያውቅም። ኧረ ታርግልኝ ዋጋውን
ኧረ ቴካው እንዴ ስንነሳ ምን እንዳሉ ታውቃለህ? ዮኒ ራሱ ምን እንዳለች ቴካው የለውም ወይ አለች እኮ። ስጋው ሆዳቸው ውስጥ እያለ ሚርናይት እንዳይሆን ነው። ዋክ አረ ወፍ ስጋ ራሱ አልበላንም። በተና አልበላንም ማለት ነው። ስጋ ትናንት ጨርሰን ዛሬ ደፈረንጅ። አረ ዝም ብለን ምንም ያናር ምንም ብዙ ምግብም አልበላንም። እኛ እውነቱን ለመናገር አሁን ላይ ዝም ብለን ወደዚህ ወደዛ እንትን እያልን ነው እንዴ እና እራት አልተበላም ብትልና አክሊልሻ። ለነገሩ እኔ እናንተ እኮ ትላንት በላን እኮ በቃ ምን እኛ አልፎ ነው ያው ታውቂያለሽ አንቺ በሻራ አንዴ እሺ በቃ ዮ ጋይስ ሲሶይ እና አሁን የት ጋር ሆነን እዛው ፒያሳ የት ሆነሽ ነው? በቃ ወደ ቤት ልገባ ነው። 4 ኪሎ ነሽ? አንቺ ሁለት ሰዓት ይቀር የ30 ደቂቃ ወገራሉ ታለች አንዷ። አሁን እንዴ ህዝቡ ፈርቶታል እንዴ ንጹህ ምንድነው በጌታት እንዴ እኔ ወክኖ እንደምትገባበዙት እያለ ነው አማን ከታች ወክኖ የምትጋብዙን አለ። ኧረ አማን አንቺ ብቻ ተከሰቺ አያሳስብም በእኔ ጣዩ ኤንትሬ በደንብ ታዋለ በለው አኪ የምትበላው የት ነው የሚሄደው? ግን በእውነት አላውቅም። እኔ እንጃ የሆነ የሚሄድበት ቦታ እንዳለ ይሰማኛል፣ ግን የት እንደሆነ እንጃ። ኤኒዌይስ በቃ በሉት አንዴ ቀሲስ ገቡ መሰለኝ። ለቀሲስ አስረክቤ ቤቱን ወጥቻለሁ ትላለህ። ቀሲስ ሰላም ሊሉ ነው። ወዴት ነው የምታስረክበው? ሰላም ሊሉ ነው እንዴ? ልመለሳ። እዚህ ጋር አጠገቤ ሰዎች አሉ። ይመስላል ቀሲስዬ ጾም ገባ እኛም አረፍን እሎታለሁ። በቃ ያው ቀሲስ እንኳን ደህና መጡ። ቄስ ሲመጣ ግን ልውጣ የሚል ከሆነ እኮ አደጋ አለ ማለት እኮ ነው ሲሶ። ኧረ ቄስ የሚወጣ ደህና ናቸው። አውቀዋለሁ እኮ የቸኮሌት ትውልድ እኮ አይደለም አውቀዋለሁ። አቤል ከአንተማ ምኑ ሊወጣ ነው እንዴ? ጭራሽ እኔው ራሴ ሊወጣ ነው። አንተ ራስህ ኧረ ቀሲስ እንጂ እንኳን አደረሳችሁ ልውጣ የሚል ካለ እንኳን አብራረተን ሲገባ ልውጣ ካለ ሰባት ጊዜ ጮህ ማለት ነው። በታላቅ ድምጽ ጮህ ውጣ ነው። አንተ ደግሞ አቅምም የለህም የምትጮህበት ራሱ የምትጮህበት አቅም ያለ አይመስለኝም። እየሰማ ነው። ኧረ እዚህ ጋር እየተደበደብኩ ነው። 7 ጊዜ ጮህ ውጣ ነው የሚባለው አሉና እዚህ አስረካ እኔ ነኝ። ለአንተ አንዴ ነው ማዘው። ምክንያት 7 ካረኩት አንዷንም ግማሽ ላይ ቁርጥ ሲልብኝ እየታየኝ ነው። አዎ ደህና ናችሁ ሲሶ? ይመስገን አምላክ። ለምንድን ነው ግን አሁን እኔ እኮ ገና ያው ከቤተ ክርስቲያን መልስ እኛ ጋር ያው ከአርብ ጀምሮ ድካም ላይ ነንና ደህና ነህ ግን? ደህና ነኝ ቀሲስ። እነዚህ ልጆች እኮ በቸኮሌት ነው ጾሙን ያዝነው ሲሉኝ አይ ይሄ እውነት አይመስለኝም ቀሲስ ሲዳኙኝ ብዬ ነው ያስገባሁት። አይ አክሊል እኮ ሁሌም ጿሚ ነው የሚመስለኝ። ይበላል ብለህ ነው? እውነት ነው አይበላም። ያን ያሳየኝ እንዴት ነው ግን? አይ ቆይ እስኪ ለአንተ ልጠይቅ። አይ ቲንክ ወይ ትጋብዘዋለህ ወይ ይጋብዝሃል። እና እንዴት ነው ከአንተ ጋር አብሮ ሲቀመጥ ምናልባት እየበላችሁበት ነው ይሆን? እንደው የሚጠጋውም አይመስለኝ ልጁ። ቀሲስዬ ባለፈው አይተው የለ እንዴ ያንን ካሜራ ከፍቶ ያሳየንን ጉድ እንዴ? ፍርፍር እየበላ ነው ብሎ የክትፎ ማት ቆልሎት። እሺ እየበላው እንዳይሆን እሱም የኔ ጥያቄ ነው። አክሊል ነው የሚበላው ወይስ ጥሬው ነው እሱ የሚበላው የሚለው? እኔ እንዲያውም ተጠራጥሬ ያለሁኝ። አሁን ልውጣ ሲል እኮ ቀሲስ
የኔም ጥያቄ ነው። አክሊል ነው የሚበላው ወይስ አክሊልን እሱ ነው ራሱን የሚበላው የሚለው? ያው ወኪ ያደርጋል ዳጀስት እንዲያደርግላቸው ወኪ ያደርጋል። ለማንኛውም አንተ ነህ አብረህ የምትበላ። ስለዚህ ማን ምንድነው ማን ያርዳ የቀበረ ማን ይናገር የነበረ ስለሚባል እና አስይዘው ለማንኛውም ጾሙን እኛ ትናንት አንተም ጾም እንጾማለን። ስጋማ በቃ ቢያንስ ግን ቆይ እኛም እኮ እንጾማለን፣ ግን የተወሰነ ጊዜ የለንም ትላላችሁ። መቼ ነው ግን እናንተ የምትጾሙት? እንደው እኔ ግራ ይገባኛል። ቀሲስ ጳጉሜ ሙሽራው ከእናንተ ሲወሰድ ትጾማላችሁ ነበር የተባለው። መቼ ነው የእናንተ ጾም ግን? ቀሲስ ጳጉሜ ላይ እንጾም የለ እንዳረ እኔ በጣም እያሳሰበ ቀሲስ ጳጉሜ እንዳልይዝ እንጂ መቼ ነው? እኔ ማለት ጾም እኛ ጾምን አልተቃወምንም፣ እኛም እንጾማለን ትላላችሁ እና መቼ ነው የምትጾሙት ግን? ጳጉሜ ጾም የለ እንደ ቀሲስ እንጾማለን እኮ ጳጉሜ ላይ። ኧረ ተው 5 ቀን አይሲሶ እንዳልይዘ ለማንኛውም በአዋጅ ነው የምትጾሙት ወይንስ እንዴት ነው? አይ ቸርች ይታወጃል እኮ ጳጉሜ ኦልሬዲ። አሁን አንዳንድ ሰዎች እንቅስቃሴ ጀምረዋል በካላንደር ውስጥ እንዲገባ። ይነሳ እያላችሁ አይደል? ጭራሽ ጳጉሜ መሰረዝ አለባት። ጾሙን ካንሰል ለማድረግ ነው ማለት ነው። ጳጉሜ መሰረዝ አለባት ያላችሁ አንዳንድ ሰዎች ተነስተዋል። አንድ አለ ምን ጾምባትንም ወር ሊያጠፉ ጳጉሜ ትሰረዝ እያሉ ነው። አይ አሁን ገባኝ እኮ የወሯ ችግር ሳይሆን ጾሙ ነው ማለት ነው። አየህ ይቅርታ እንግዲህ እንዳልይዝህ። መልካም ጾም ይሁንላችሁ። እሺ ለማንኛውም ከዚህ በኋላ ወንድሞቻችንን ስትጋብዝ አትክልትና ጁስ ጋብዛቸው አደራ። ፊታቸው የቆርጥ እየበላህ ሆዳቸውንም ጆሮአቸውንም ጭው እንዳታደርግባቸው ጥንቃቄ አድርግ። መሰናከል ኧረ ቀሲስ መረጃ ስነግሮት አክሊል ሮብና ዓርብ ራሱ ሰው ማግኘት አይፈልግም። በዚህ በጾሙ እኮ ራሱ እኮ አክሊል ማግኘት አስቸጋሪ ነው የሚሆነው። ኧረ ተው እውነት ጎበዝ እኮ ነው ወንድማችን ልጃችን። አይ እውነት ነው። በዚህ አልዋሽም። በቃ እውነት ነው። አይ እኔም እኮ በረጅም ክንዴ እኮ እለካለሁኝ፣ መረጃ አለኝ። በቃ እንትን ቀን ራሱ በአካል መገባበዙ ቀርቶ በአካል ማግኘት ራሱ አስቸጋሪ ነው። በዕለተ ሰንበት ቅዳሴ ላይ አናጣውም ብለውኛል ቄሶቹ። ስለዚህ ቄሶች እኮ አሉ መረጃ የሚሰጡን፣ ያስቀድሳሉ ልጆቻችን እንዴት ነው ብለን እንጠይቃለን። እንኳን በዚህ ካልታማ ታዲያ በዚህ ካልታማ እኮ ሁላችንም ኃጢአተኞች ነን። በቅዳሴው ላይ ቁርባኑ ላይ ከተገናኘን እሱ ነው አንድ የሚያደርገን። ሲሶ እንግዲህ አንቺን 40 ቀን ሊናፍቀን ነው እሱ ራሱ። አይ ችግር የለውም። ጨዋታ ምናምን ኃጢአት አይደለም። አብራችሁ ተጫዋቱ። ግን ምግቡ ላይ ግን እሱ አትክልት ሲያዘዝ አንተ ቆርጣዘህ ኧረ ሰውዬው ይማታል። ሰውዬው እንደዛ አይደራደርም። ደግሞ አይ መጽሐፉም ይላል እኮ ደግሞ ለሰዎች መሰናክል መሆን ደግሞ ኃጢአት አይደለም። ኧረ ለመሰናክልም ራሱ እንትን አይልም ፋታ ማርያም ወንድምህን ግን በጣም ለመጠበቅ ጥሩ ነው። ይሄ ነው ወንድም ማለት እንደዚህ ነው። ጓደኛ ማለት በፍጹም እንትን አይልም። በዚህ ጉዳይ እንኳን እንትን አይልም። አይ ጥሩ ነው። በጣም ደስ ይላል።
ሰዎች እግር ነገር አንዳንዴ እንዳጋጣሚ እግር ጥሏቸው ጎንደር ወይንም ባህር ዳር ላይ ወይ አርብ ወይ ሮብ ተከስተው ሆቴል ላይ ገብተው ተሳስተው ማለት ነው ከአዲስ አበባ ሄደው አስተናጋጁ ጥብሳለ ምሳ ጥብሳለ ወይ ሲሉት አስተናጋጁ እንዲህ ብሎ ነው የሚመልሰው አሉ እኮ ቢኖርስ ምን ልታረገው ነው ይላል አሉ። ቢኖር ምን ታረገው እኮ ቢኖርስ ነው የሚለው አሉ እንጂ የለም አይለው። ልትበላ ነው ቢኖርስ ምን ልታረገው ኧረ ተመቸኝ። አንተ እና እኮ ቢኖርስ ምን ልታረገው ነው አለ እኮ አስተናጋጁ እኮ ነው እንትኑ ገብቶ ኦኬ እሺ ቀሲስዬ እሺ ከአገልግሎት መልስ ደግሞ ያው በሳቅ ቀናችንን ቡራኬ ስለባረከን እናመሰግናለን። መልካም ቀን። እሺ ቀሲስዬ ቴንኪው። መልካም ቀን፣ መልካም ጾም። አመሰግናለሁ። አሜን። ሲሶ እንገናኛለን። እሺ ቻው፣ ሰላም አለኝ። ባይ። እሺ ቴንኪው።